ልብ ሰባሪ ሐዘን ቄስ ዶክተር ገመቺስ ምንገጠማቸው በመካነ ኢየሱስ ቤተክርስቲያን በትጋት ያገለገሉት ብስለትን፣ ስክነትን፣ አርቆ ሐሳቢነትን፣ መንፈሳዊ ጥበብን የተላበሱ የወንጌል አርበኛና የመካነ ኢየሱስ ቤተክርስቲያን ሲኖዶስን በመሪነት ያገለገሉ አንጋፋ የወንጌል አባት ከዚህ ዓለም ድካም ማረፋቸው ተሰማ። ዜና ዕረፍታቸውን በተመለከተ እኛም ዝርዝር መረጃ ይዘንላችኋል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን የመቃብሬ ዋሻ የትንሳኤ መድረክ ሆነ ሲሉ የተናገሩት አንጋፋውና ቀደምት የሆኑት ፓስተርና ዘማሪ ታምራት ኃይሌና ፓስተር ዘማሪ አገኘሁ ይደግ ምን አገናኛቸው? ከቀደምት ጊዜ አንስቶ በዝማሬ ወንጌልን የሰበኩ ለወንጌል ታላቅ ዋጋን የከፈሉ ፓስተርና ዘማሪ ታምራት ኃይሌና ዘማሪ አገኘሁ ይደግን ያገናኛቸውና ለዚህ ተግባር ያበቃቸውስ ምን ይሆን? የመቃብሬ ዋሻ የትንሳኤ መድረክ ሆነ ሲሉም ፓስተር ታምራት ኃይሌ የተናገሩበት ምክንያት ምንድነው? የሰጡት ምላሽስ ምን ይመስላል? የሚሉትን እኛም በዝርዝር መረጃችን ይዘንላችኋል። እንዲሁ በቆይታችሁ ታደምጡታላችሁ። አስከትለንም አማኞችን የሚወክለው የወንጌል አማኞች ካውንስል ህብረት ተቋም ወትሮ ምስረታው ለወንጌል አማኝ በሚቆረቆሩ ፍትሃዊ አሰራር እንዲኖር በሚፈልጉ ሰዎች ነበር። ቀሉ ግን ነገር የተገላቢጦሽ ሆኖ የጥቂት ግለሰቦች ንብረትና የሀብት ማከማቻም ሆኗል። የአሳ ግማቱ ካናቱ ነውና ቢሉም የፈጸሙትን ነውረኛ ተግባርም በይፋም ተጋልጧል። እኛም ጉዳዩን ይዘናል። በቆይታችሁ ታደምጡታላችሁ። በስተመጨረሻም የመጨረሻው ዘመን ተቃርቧል ብቻ ሳይሆን መፈጸም መጀመሩን ጭምር በምልክት የሚያሳዩ በርካታ እውነቶች እየተከሰቱ ስለመሆናቸው መጽሐፍ ቅዱስን ጠንቅቆ ለሚያቀዝ መናገር ለቀባሪው ማርዳት ቢሆንም እውነቱን ማወቅ ተገቢ ነውና ማንቂያ ደውሎ በመጋቢ በጋሻው ደሳለኝ ተነግሯል። ዓለማችን የመጥፊያ ዘመኗ መቃረቡን ከመቃረብ አልፎ መጀመሩን የሚያሳዩ በርካታ እውነቶችም በመድራችን ተፈጽመዋል። ዛሬም ከመጋቢ በጋሻው ደሳለኝ የተሰማው አማኙንም ሆነ የአማኙን ማህበረሰብ የሚያነቃ ደውል ነው። ወገባችሁን ታጥቃችሁ ተዘጋጁ፣ በቅርብ ጊዜ በመድራችን የሚሆን ነገር አለ፣ ራሳችሁን አዘጋጁ ሲልም የእግዚአብሔር ሰው መጋቢ በጋሻው ደሳለኝ ቃል በቃልም ተናግሯል። በመድራችን የሚሆነው አማኙም የአማኙም ሊሰማውና ሊፈጽመው ይዘጋጅበት ዘንድ ግድ የሆነው መልእክት ምን ይሆን? በቆይታችሁ ከአንደበቱ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የመቃብሬ ዋሻ የትንሳኤ መድረክ ሆነ ሲሉ የተናገሩት አንጋፋውና ቀደምት የሆኑት ፓስተርና ዘማሪ ታምራት ኃይሌ መልእክትን አስተላልፈዋል። በመልእክታቸው እንዳሉትም ከሆነ የሰባተኛ ዙር ሚስዮናዊ ጉዞ አራተኛ መዳረሻችን የነበረው የኔው የትውልድ ቦታ ልዩ ስሙ ኮዋዳ ተብሎ የሚጠራ ሲሆን እንደተለመደው ሁሉም ነፍሳቸውን ለአዳኙ ኢየሱስ በሚሰጡና ወደ ኋላ ከሄዱበት በንስሐ በሚመለሱ እንደዚሁም በቤተ ክርስቲያን የታድሶ መነቃቃት እኛም ተነቃቅተን በታላቅ ደስታ ተመልሰናል። ለኔ ደግሞ ደስታዬ ብዙ እጥፍ የሚያደርገው አያሌ ምክንያቶች አሉ። የልጅነት ዘመኔን ቆርጥሞ የበላውን አውሬ ሰይጣንን እኔም በተራይ ከተወደደው ወንድሜ ዘማሪ መጋቢ አገኘሁና በሀዲይኛ ዝማሬዋ ከታወቀችው እህት ታገሰች ጋር ሆነንም ከወንጌሉ ከመስቀሉ ምንጭ በወጡ ዝማሬዎች ቀጥቅጠነዋል። ከ40 ዓመታት በፊት አካባቢው ፍጹም ጨለማ ነበር። በአብዛኛዎቹ ቤቶችም ውቃቢዎች ያጓሩም ነበር። በአንዳንድ ጎጆ የባህል መጠጥ የሆነው ካቲካላ ይመረትም ነበር። ባሎች ሚስቶቻቸውን፣ ልጆቻቸውን በምክንያት ያለ ምክንያትም እየደበደቡ ያሰቃዩም ነበር። ድንበርተኞች ይካሰሱም ይደባደቡም ነበር። አንዱ የሌላውን ጎጆ ቤት በእሳት ያነድ ነበር። ጅቦችና እባቦችም በቀን ይወጡም ነበር። እኔ ራሴ ሰይጣንን በአካል ያየሁት ጊዜ እንደነበር ብዙ ጊዜ መስክሬያለሁ። የዛሬ 40 ዓመት የክርስቶስ የትንሳኤ የምስራች የሆነው ወንጌል ወደዚህ ጨለማ ዋሻ ገብቶ ሁሉንም ጠራረገው። ይሄ በስዕሉ ላይ የምታዩት አሁን ላይ እኔና ዘማሪዎቹ የቆምንበት መድረክ የመቃብርና አምልኮተ ሰይጣን ይካሄድበት የነበረ ቦታ ሲሆን 50 ሜትር ገደማ እልፍ ብሎም የቃልቻ ቤት ነበር። የመቃብሩን ዋሻ የትንሳኤ መድረክ ያደረገ ጌታም የተባረከ ይሁን። አንድ ሁለት ሰው ሳይሆን አንድ ትልቅ ጎሳ እንዳለ በወንጌል በመማረኩ ከዳኑ ይልቅ የቀረውን መቁጠር ይቀላል። በዚህ ምክንያትም ነው ደስታ የሚበዛው። አብራችሁኝ ደስ ይበላችሁ። ደግሜ እምላችኋለሁ ደስ ይበላችሁ። የወንጌል ማዳረሱን የቤተ ክርስቲያን ታድሶ ዘመቻም ይቀጥላል። እናንተም አብራችሁን መጓዛችሁን ቀጥሉ። ስለ ድጋፋችሁም እናመሰግናለን። ታምራት ጽጌና ከተቀሩት የዘመቻው ተካፋዮች ጋር በማለትም ፓስተር ታምራት ኃይሌ የልጅነት ዘመኔን ቆርጥሞ የበላውን አውሬ ሰይጣንን እኔም በተራይ ከዘማሪ አገኘሁና ከታገሰች ጋር ሆነን ቀጠቀጥነው በማለትም ያላቸውን መልእክት እንዲህ ባለ መልኩም አጋርተውናል።
አስከትለን ወደ ያዝንላችሁ መረጃችን ስናልፍ አማኞችን የሚወክለው የወንጌል አማኞች ካውንስል ህብረት ተቋም ወትሮ ምስረታው ለወንጌል አማኝ በሚቆረቆሩ ፍትሃዊ አሰራር እንዲኖር በሚፈልጉ ሰዎች ነበር። ነገር ግን ቅሉ ነገር የተገላቢጦሽ ሆኖ የጥቂት ግለሰቦች ንብረትና የሀብት ማከማቻ ማማም ሆኗል። የአሳ ግማቱ ካናቱ ነውና ቢሉን የፈጸመው ነውረኛ ተግባርም በይፋም ተጋልጧል። አማኞችን የሚወክል የወንጌል አማኞች ተቋም የጥቂት ግለሰቦች ንብረትና የሀብት ማከማቻ ማማም ሆኗል። ይህም የአደባባይ ሚስጥር ከሆነም ውሎም ሰነባብቷል። ኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በተመለከተ አያሌ መረጃዎችም ሰምተዋል። እነዚህ መረጃዎች ለህዝብና ለመንግስት አካላት ማሳወቅም ተገቢ ነው። ጉዳዩ ከግለሰብ ጋር አይደለም። ዋናው ዓላማም ተቋሙን ከብልሹ አሰራርና የወንጌል አማኞችን ከማይመጥን ድርጊት ሀገርን፣ ህዝብን ከሚጎዳ አሰራር መታደግም ነው። ካውንስሉ በመንግስት በጎ ፍቃድና በመንግስት ውስጥ ባሉ ለእምነታቸው በሚቆረቆሩ ፍትሃዊ የእምነት ተቋማት አሰራር እንዲጭርም በሚፈልጉ ሰዎች የተመሰረተም ነው። ዛሬ ግን ይህ ከ20 እና 30 ሚሊዮን የሚቆጠሩት የወንጌል አማኞችን የሚወክል ተቋም የጥቂት ግለሰቦች የግል ንብረትና የሀብት ማከማቻ ማማም ሆኗል። ይህንን እያየንና እየሰማን ዝም ማለት በእግዚአብሔር ህዝብም በመንግስትና በህዝብ ላይም በደልን መፈጸም ነው። ሌሎች መረጃዎችን ጨምረን በሌላ ቀናት ውስጥም የምናቀርብ ሲሆን የአሳ ግማቱ ከወደ አናቱ ይላል የሀገር ሰው ሲሰርት። አሁንም በካውንስሉ ላይ የሚቀርቡ ጥያቄዎችም እነዚህ ናቸው። አንደኛ፣ ይህ ጉዳይ በሚመለከታቸው የመንግስት አካል ጉዳዩን በጥልቀት እንዲመረመሩና አስፈላጊው እርምጃ እንዲወስዱ። ሁለተኛ፣ የወንጌል አማኞች አብያተ ክርስቲያናት መሪዎችም እውነቱን ለመናገር በብዙዎች ላይ እምነትን ማተናል። ጉዳዩን እንዲከታተሉ እንዲመረምሩና ክርስቲያናዊ እርምጃም እንዲወስዱ። ሶስተኛ፣ የወንጌል አማኞች ቤተክርስቲያን አገልጋዮችና ምዕመናንም ይህንን በስማቸው እየተሰራ ያለውን ወንጀል አውቀው መሪዎቻቸውን እንዲጠይቁና ለእግዚአብሔር ቤት እንዲጸልዩም መልእክታችንን እናስተላልፋለን። ይህንን ጉዳይ በተመለከተ በሌላ የመረጃ ሰዓታችንም ጉዳዩን አብራርተን ወደ እናንተ የምናደርስ ይሆናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ እጅግ ልብ ሰባሪና አሳዛኝ ዜና ተሰምቷል። ቄስ ዶክተር ገመቺስም ሀዘንም ገጥሟቸዋል። በመካነ ኢየሱስ ቤተክርስቲያን በትጋት ያገለገሉት ብስለትን፣ ስክነትን፣ አርቆ ሀሳቢነትና መንፈሳዊ ጥበብን የተላበሱት የወንጌል አርበኛና የመካነ ኢየሱስ ቤተክርስቲያን ሲኖዶስን በመሪነት ያገለገሉ አንጋፋ የወንጌል አባትም ከዚህ ዓለም ድካም ማረፋቸው ተሰምቷል። እኚህ የወንጌል አባትም የቄስ ዶክተር ገመቺስ ወላጅ አባት ሲሆኑ ጋሽ ደስታ ቡባ ወደ አገለገሉት ጌታም ሄደዋል። ብስለት፣ ስክነት፣ አርቆ ሀሳቢነትና መንፈሳዊ ጥበብ የሞላበት አንድ ትልቅ ቤተ መጻሕፍት ያጠያክል ከፍተት ተሰማኝ። ከአባታችን የተማርኩት ጥልቅ የጥበብ ቃል፣ ያየሁት የጸና የወንጌል ፍቅርና ለቤተ ክርስቲያን ክብር ጥቅም የነበራቸውን ውግንናና መቆርቆር ሁሌም ትዝታዬ ስንቆኖ በልቤ ይኖራል ሲሉም ቄስ ዶክተር ሌሊሳ ዳንኤል የጋሽ ደስታን ህልፈተ ህይወት ከሰሙ በኋላም ያሰፈሩት መልእክትም ነው። ጋሽ ደስታ ቡባም ከ1960 ዓመተ ምህረት ጀምሮ በመካነ ኢየሱስ ቤተክርስቲያን በአመራርነት ደረጃ አገልግለዋል። ጋሽ ደስታ ከመንዲ የመጽሐፍ ቅዱስ ትምህርት ቤት አንስቶም የሊደርሺፕ አስተዳደር ትምህርት በዛምቢያም ጭምር ተከታትለዋል። በ1970 ዓመተ ምህረት ገደማም ነቀምት የነበረው የመካነ ኢየሱስ ሲኖዶስ በአስተዳደር ምክንያት መንገጫገጭ ሲገጥመው አዲስ አበባ ይገኙ የነበሩን የመካነ ኢየሱስ ቤተክርስቲያን መሪዎችን እነ አቶ አማኑኤል አብርሃም፣ እነ ቄስ ጉዲና ቱምሳ ጋሽ ደስታ ነቀምት ሄደው በሲኖዶስ ተፈጥሮ የነበረውን ችግር እንዲፈታና እንዲያደራጁም ላኳቸው። እሳቸው በአዲስ አበባ የሚገኘውን የጀርመኖች የሉዊስ አርምስ የመካነ ኢየሱስ ሆስቴል ዳይሬክተርነትን ትተው ወደ ነቀምት በማቅናት የመካነ ኢየሱስ ሲኖዶስ በመሪነትም አገልግለዋል። በነቀምት የመካነ ኢየሱስ መሪ በነበሩበት ሰዓትም ለ5 ዓመት ያክል ስለ ወንጌል ተሰደው በወህኒም ታስረው ግርፋትን ሲቀበሉም ቆይተዋል። ዛሬም የኢትዮጵያ ቤተክርስቲያን በመሪነት እያገለገሉ ያሉት የቄስ ዶክተር ገመቺስ ደስታን ጨምሮ ከስጋ ያልተወለዱ በርካታ መሪዎችም ለቤተክርስቲያንም አበርክተዋል። እኚህም ተወዳጅና ለቤተክርስቲያን ታላቅ ዋጋን የከፈሉ ወንጌልን በሚገባ ያገለገሉ አባትም ዛሬ ከዚህ ዓለም ድካም ማረፋቸው ተሰምቷል። እኛም በሚዲያችን ስም ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው መጽናናትን ተመኘን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ የመጨረሻው ዘመን ተቃርቧል ብቻ ሳይሆን መፈጸም መጀመሩን ጭምር በምልክትነት የሚያሳዩ በርካታ እውነቶች እየተከሰቱ ስለመሆናቸው መጽሐፍ ቅዱስን ጠንቅቆ ለሚያቀዝ መናገር ለቀባሪው ማርዳት ቢሆንም እውነቱን ማወቅ ተገቢ ነውና ማንቂያ ደውሉ በመጋቢ በጋሻው ደሳለኝ ተነግሯል።
ከመጋቢ በጋሻው ደሳለኝ የተሰማው አማኙንም ሆነ የአማኙን ማህበረሰብ የሚያነቃም ደውል ነው። ወገባችሁን ታጥቃችሁ ተዘጋጁ፣ በቅርብ ጊዜ በምድራችን የሚሆን ነገር አለ፣ ራሳችሁን አዘጋጁ ሲልም የእግዚአብሔር ሰው መጋቢ በጋሻው ቃል በቃልም ተናግሯል። አማኙንም የአማኙንም ሊሰማውና ሊፈጽመው ይዘጋጅበት ዘንድ ግድ የሆነበት መልእክት ምን ይሆን የሚለውንም ከአንደበቱ እንድታደምጡት ጋበዝን። ከሁሉ አስቀድሜ በዛሬው ዕለት በዚህ ማለዳ ይህንን መልእክት የምንሰማበትን ዋና ምክንያት ልነግራችሁ እወዳለሁ። ይህንን ትምህርት ለምንድን ነው የምንማረው? የመልእክቱ አመክንዮ ወይንም ምክንያት ምንድን ነው? ርዕሱ እንደሰማችሁት ተዘጋጁ የሚል ነው። ተዘጋጁ እና ለምንድን ነው ጌታ መንፈስ ቅዱስ ዛሬ ይህንን ርዕስ ይሰጠን? በአጭር ቃል የዘመኑን መልክ ተረድተን ራሳችንን እንድናዘጋጅ ነው። ጌታችን ኢየሱስ ክርስቶስ ስለ እግዚአብሔር መንግስት መልክ በበርካታ ምሳሌ ሲያስረዳቸው ቆይቶ ይህንን ለደቀ መዛሙርቱ ተናገረ። እንደምታስታውሱት በዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ በመናነበው የመጽሐፉ ክፍል ውስጥ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ፣ በአባቴ ቤት ብዙ መኖሪያ አለ። እንዲስ ባይሆን ባልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ ብሎ ነበርና ያ ቃል ይፈጸም ዘንድ ተመልሶ ስለመምጣቱ በምሳሌ ነገራቸው። የሉቃስ ወንጌል ምዕራፍ 12 ቁጥር 35 ጀምሮ ወገባችሁ የታጠቀ መብራታቸውም የበራ ይሁን፣ እናንተም ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዛ ባሪያዎች ብፁዓን ናቸው። እውነት እላችኋለሁ ታጥቆ በማዕድ ያስቀምጣቸዋል፣ ቀርቦም ያገለግላቸዋል። ከሌሊቱም በሁለተኛው ወይም በሶስተኛው ክፍል መጥቶ እንዲሁ ቢያገኛቸው እነዚያ ባሪያዎች ብፁዓን ናቸው። ይህን ግን እወቁ፣ ባለቤት በምን ሰዓት ሌባ እንዲመጣ ቢያውቅ ኖሮ በነቃ፣ ቤቱም እንዲቆፈር ባልፈቀደም ነበር። እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና አላቸው። ልክ እንዲሁ አይነት ተመሳሳይ መልእክት በማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ተጽፎ እናገኛለን። ስለዚያች ቀን ወይም ስለዚያች ሰዓት ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ከአባት በቀር የሚያውቅ የለም። ጊዜው መቼ እንዲሆን አታውቁምና ተጠንቀቁ፣ ትጉ፣ ጸልዩም። ቤቱን ትቶ ወደ ሌላ ሀገር
እንደሄደ ሰው ነው። ለባሮቹም ስልጣን ለእያንዳንዱም ስራውን ሰጥቶ በረኛውን እንዲተጋ አዘዘ። እንግዲህ በማታ ቢሆን ወይም በእኩለ ሌሊት ወይም ዶሮ ሲጮህ ወይም በማለዳ ቢሆን ባለቤቱ መቼ እንዲመጣ አታውቁምና ድንገት መጥቶ ተኝታችሁ እንዳያገኛችሁ ስለዚህ ትጉ። ለእናንተም የምነግራችሁን ለሁሉ እላለሁ ትጉ ይላል። በሉቃስ ወንጌል ምዕራፍ 12 ላይ ራሱን ከሰርግ በሚመለስ ጌታ መስሎ ተናገራቸው። በማርቆስ ወንጌል ምዕራፍ 13 ላይ ደግሞ ቤቱን ትቶ ወደ ሩቅ ሀገር በሄደ ሰው በተመለሰ ጊዜ ግን የባሮቹን ሁኔታ እንደተመለከተ ሰው አርጎ በምሳሌ ተናገራቸው። ይህ ስለምን ይናገራል? ጌታ ሊያወራን የሚፈልገው ምንድነው? በሉቃስ ወንጌል ላይ ወደ ተጻፈው ምሳሌ እንሄዳለን። ሉቃስ 12:35 ላይ አስቀድሞ ከዚህ ቁጥር በፊት ስለ እግዚአብሔር መንግስት በተለያየ መንገድ ለደቀ መዛሙርቱ ሲናገር ቆየና ከላይ ከፍ ብላችሁ ቁጥር 32 ላይ አንተ ታናሽ መንጋ መንግስትን ሊሰጣችሁ የአባታችሁ በጎ ፈቃድ ነውና አትፍሩ የሚል ቃል ታነባላችሁ። ከዛም በፊት እንዲሁ ስለሚበሉትና ስለሚጠጡት ስለሚለብሱት ከፀሐይ በታች ስላለው አድካሚው የህይወት ስርዓት ያን ያህል ብዛም እንዳይጨነቁ ነገር ግን ማስቀደም ያለባቸው የእግዚአብሔር መንግስት እና ጽድቁን እንደሆነ ሲነግራቸው ቆይቶ ነው አሁን በምሳሌ ነገራቸው። ክፍሉ በእግዚአብሔር መንግስት ውስጥ ያለ ሐሳብ ነው እና በዚህ ምዕራፍና ቁጥሮች ላይ አንድ ሰው ከሰርግ ሲመለስ ባሮቹ ያሉበትን ሁኔታ እንድናውቀው ይናገራል። በዕብራውያን ልማድ ሰርግ የሚደረገው እንደኛ በማለዳ ወይንም በሰርክ ሳይሆን ሌሊት ነው። የምሽቱን ጊዜ እየጠበቁ ነው የሰርግ ስርዓታቸውን የሚያደርጉት። በእስራኤል ልማድ ሙሽራ መጣ ከተባለ ከእኩለ ሌሊት በኋላ ነው። ይህ ልማድ አላቸው። ሙሽራው ይመጣል ብለው የሚያስቡት ሰዎች ደግሞ በቂ የሆነ ዝግጅት ያደርጋሉ። ታጥበው ልብሳቸውን ለውጠው መዓዛቸውን ቀይረው ዘይት ተቀብተው ሽቶ ላያቸው ላይ አፍስሰው መብራታቸውን አብርተው ወገባቸውን ታጥቀው ተጠንቅቀው ሙሽራውን ይጠብቃሉ። ይህ የእስራኤል ልማድ ነው። አሁን በዚያ ልማድ መጣባቸው። በአጋጣሚ እነዚህ ባሮች ልባምና ንቁ ባሮች ስለነበሩ ተኝተው አይደለም ያገኛቸው፣
ጸንተው ነው ያገኛቸው። ክብር ለእግዚአብሔር ይሁን። ተዘጋጅተው ነው ያገኛቸው። አንኳኩቶ ከፈቱለት፣ ገባ። ከዚያስ መገልገል ያለበት እሱ ነው። ዝግጅቱ ሁሉ የሚቀርበው ለሱ ነው። ነገር ግን በተገላቢጦሽ እነሱን በወንበር አስቀመጠና ታጥቆ ያገለግላቸው ጀመር ይላል። የሚገርም ነው። ምን አይነት ጌታ ነው ይሄ ጌታ! ምን አይነት ደግ ነው! የሉቃስ ወንጌል ምዕራፍ 12 ቁጥር 35 ላይ ወገባችሁ የታጠቀ መብራታችሁም የበራ ይሁን፣ እናንተም ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ እያለ ያስተማራቸው ነው። ምን እንምሰል ሲሉት ጌታቸው መጥቶ ደጅ ሲያንኳኳ አርፍደው አይደለም፣ ዘግይተው አይደለም፣ ወዲያው የሚከፍቱለትን ፈጥነው የሚከፍቱለትን ሰዎች ወይንም ባሮቹን ምሰሉ አላቸው። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚያ ባሪያዎች ብፁዓን ናቸው አለ። ትጋት የብጽዕና ማዕረግን ያሰጣል። ይልቁንም ደግሞ በእግዚአብሔር ፊት መትጋት፣ በጌታ ፊት መትጋት ብፁዕ ያሰኛል። እውነት እላችኋለሁ ታጥቆ በማዕድ ያስቀምጣቸዋል፣ ቀርቦም ያገለግላቸዋል አለ። አስቀድሜ እንደነገርኳችሁ ልማዱ ወጉም መደረግ ያለበትም እኮ የሚመጣውን ጌታ ማገልገል ነው። ፕሮግራሙ የተዘጋጀለትን ዋና ሰው ማገልገል ነው። አሁን ግን ነገሩ ተለወጠ። ሊያገለግሉት የተዘጋጁት እነሱ ሆነው ሳለ ተለወጠና እነርሱ በዙፋን እንዲቀመጡ እርሱ ደግሞ በእነሱ ፈንታ ታጥቆ ማገልገል ጀመረ። ምን ትዝ ይላችኋል? በዮሐንስ ወንጌል ምዕራፍ 13 ላይ ሐሙስ ምሽት ጌታ ኢየሱስ ከደቀ መዛሙርቱ ጋር ፋሲካን ሲያደርጉ ድንገት ከማዕድ ተነሳ ይላል። ጌታ ኢየሱስን ከማዕድ በድንገት ያስነሳው ነገር ምንድነው? አንድ ዕውቀት ነው። ክፍሉ ሲጀምር ምንድነው የሚለው? ከእግዚአብሔር እንደወጣ አውቆ ወደ እግዚአብሔርም እንደሚሄድ አውቆ ከማዕድ ተነሳ ይላል። መነሻህና መድረሻህን ካወቅ መሃል ላይ የሚሆነው ነገር ሊያሳስብህ አይገባም። መሃል ላይ መውደቅ መነሳት፣ መሃል ላይ መሞቅ መቀዝቀዝ፣ መሃል ላይ ማግኘት ማጣት አለ። ይህ የሰው ሁሉ ዕጣ ፈንታ ነው። ከዚህ በፊት መሃሉ አይነገርም በሚለው ስብከት አገልግዬ አውቃለሁ። እግዚአብሔር መነሻና መድረሻህን ይነግርሃል እንጂ መሃል ላይ ስለሚሆነው አይነግርህም። ለዛ ነው ብዙዎቻችን ከወጣን በኋላ ድንገት በሕይወታችን መሃል ላይ የሚገጥመን ነገር የሚፈትነን ስላላወቅ ነው። አለማወቅ የሕይወትን ሌላ መልክ ያሳያል እንጂ ተስፋ ያስቆርጥህ። ደግሞ ውጣ ያለ መንገድ ላይ ሊተውህ ሳይሆን መንገድ ላይ የሚገጥምህን
ተቋቁመህ የምታልፍበት አቅምና ጸጋ እንደገጠመልህ አውቆ ነው ውጣ ያለ እና ከአብ የወጣ ወደ አብ ነውና የሚሄደው ከማዕድ ተነሳ፣ ማበሻም ጨርቅ ወሰደ፣ ተንበርክኮ የደቀ መዛሙርቱን እግር ማጠብ ጀመረ። ምን አይነት ትህትና ነው! ምን አይነት አስደናቂ ነገር ነው! በስጋ በተገለጠው አምላክ እጆች መታጠብ፣ በሱ መገልገል። አሁን እኛ የምናገለግለው አይመስልም? እችም አገልግሎት ሆና እኮ እንደው ልባችን እንዴት እንዳበጠ። እረ የሚያገለግለን እሱ ነው። እና እነሱን ምሰሉ አለ። ከዛ በር ሲከፍቱለት ገባ። ሲያያቸው ተዘጋጅተዋል፣ ነቅተዋል፣ ሊያገለግሉት ነው። መብራታቸውን ይዘዋል፣ ወገባቸውን ታጥቀዋል፣ ፊታቸው ያበራል። ደስ አለው። በሉ እኔ ነኝ ማገለግላችሁ ተቀመጡ አለ። አስቀመጣቸውና ያገለግላቸው ጀመር። ክብር ለእግዚአብሔር ይሁን። ቁጥር 38 ከሌሊቱም በሁለተኛው ወይንም በሶስተኛው ክፍል መጥቶ እንዲሁ ቢያገኛቸው አለ እነዛ ባሪያዎች ብፁዓን ናቸው አለ። በየትኛውም ሰዓት ሊመጣ ይችላል። መብትና ስልጣኑ የሱ ነው። አይሁድ ሌሊቱን ለሶስት ይከፍሉታል፣ ግሪኮች ደግሞ ለአራት ይከፍሉታል። ከሌሊቱ በየትኛውም ክፍል ይምጣ የባሮቹ ድርሻ ነቅተው ተዘጋጅተው መጠባበቅ። ከሌሊቱ በሌላውም ክፍል ቢመጣ እንዲሁ ነው የሚያደርገው። ቁጥር 39 ይህንን ግን ወቁ፣ ባለቤት በምን ሰዓት ሌባ እንዲመጣ ቢያውቁ ኖሮ በነቃ ቤቱም እንዲቆፈር ባልፈቀደም ነበር ይላል። ተመልከቱ፣ የጌታን መምጣት ከሌባ መምጣት ጋር ነው ያነጻጸረው። ሌባ በየትኛው ሰዓት ነው የቤት መሰረት የሚቆፍረው? በየትኛው ሰዓት ነው ቁልፍ የሚሰብረው? የሌባ አመጣጥ እንደ አዚም ሆኖ ባልተዘጋጀንበት ሰዓት፣ ለወትሮ ጎረቤትም በሌለበት ሰዓት፣ ሰው የማይጠፋበት ግቢ የዛን ቀን ሰው አልባ ይሆናል። ያለ ሰው ውሎ የማያድረው ቤት ለአመሉ ሌባ በሚመጣ ቀን ሰው አልባ ይሆናል። ንቁ የሆናችሁ ሰዎች የምትዘረፉ ቀን የሆነ አዚም ይመጣባችሁና ያዘናጋችኋል። ራሱ እንዲህ የሚሆነው ለምንድን ነው? የሌባ መንፈስ የሚወክለው በተፈጥሮ ሌባ ተብሎ ሐሰተኛ ተብሎ ለተሰየመው ለሉሲፈር ነው። ሉሲፈር ነው ሌባ የተባለው። በዮሐንስ ወንጌል ምዕራፍ 10 ላይ ስለ እውነተኛው የበጎች እረኛ ተናገረና ደግሞ ስለ ሌባውም ተናገረ፣ ስለ ሐሰተኛውም ተናገረ። እሱ ሊሰርቅ ሊያርድ ሊያጠፋ ይመጣል አለ እና የሌባ መንፈስ በራሱ ከባድ ነው። መንፈስ ነው። ሌብነት መንፈስ ነው ወዳጆች። ልማድ ብቻ እንዳይመስላችሁ። ልማድህን አቁመው ይሄ አመልህን ተው እየተባለ መተው ያልቻለ ስንት ሰው አለ። መንፈስ ነው፣ ይጠመቅ። ሌብነት እና የሌባ አመጣጥ ነግሮ እንዳልሆነ ሁሉ ጌታም እንደዚህ ነው የሚመጣው። በየትኛው ሰዓት እንደሚመጣ አይታወቅም። ከናንተ የሚጠበቀው ነቅቶ መጠበቅ ነው ይላል። የሰው ልጅ በማታስቡበት ሰዓት ይመጣልና እናንተ ደግሞ ተዘጋጅታችሁ ኖሩ። ክብር ለእግዚአብሔር ይሁን። አሁን መፍትሄው ተዘጋጅቶ መኖር ነው እንጂ ሌባን እያደኑ
ሌባን በወጥመድ እንይዘዋለን ብለው ዋጋ እየከፈሉ ጊዜን ማባከን አይደለም፣ መዘጋጀት ነው። ክብር ለእግዚአብሔር ይሁን። ምናልባት ይሄን ምሳሌ አንዳንድ ሰዎች ወይንም በዓለም ላይ ልዩ የሆነ የስነ መለኮት አተያይ እንዳለ እናውቃለን። አለ፣ እኔም አውቃለሁ። በዓለም ላይ እነዚህ እነማን ናቸው? ተክተው ጌታቸውን የሚጠብቁ ባሮች። ከዚህም ጋር ተያይዞ ማቴዎስ 25 ላይ እነዛ ቆነጃጅቶች እነማን ናቸው የሚል ነገር ሰምታችሁ ታውቃላችሁ። እስራኤል ናት ወይስ ቤተ ክርስቲያን ናት የሚል ክርክር አለ። የኔ መልስ እስራኤልም ትሁን ቤተ ክርስቲያን ተዘጋጅታችሁ ኑሩ ነው። የመልእክቱን ዋና ሐሳብ እንድንይዘው እንጂ እኛ በቴዎሎጂ ጦርነት እንድንከፍት አይደለም። እግዚአብሔር ሐሳብ ለእስራኤል ነው። ይህ የተነገረው ለቤተ ክርስቲያን ስላልሆነ እኔን አይመለከተኝም እንድንል፣ ወይ ደግሞ ለቤተ ክርስቲያን ነው እኛን አይመለከተም እንዲሉ አይደለም። እስራኤልም ቤተ ክርስቲያንም በእግዚአብሔር መንግስት ስር ናቸው ያሉት። መልእክቱ ግን የሁለቱም ጌታ በየትኛውም ሰዓት እንደምመጣ ታውቁምና ተዘጋጅታችሁ ኑሩ ነው። ይሄንን ከያዛችሁ ይበቃችኋል። የዚህ ታሪክ ወይንም አውደ ንባብ ማዕከላዊ መልእክት ሴንትራል ሜሴጁ ተዘጋጅታችሁ ኑሩ የሚለው ሲሆን የጌታችንም የኢየሱስ ክርስቶስ በድንገት ተመልሶ መምጣት በክፍሉ ውስጥ በግልጽ ተቀምጧል። ተወዳጆች ጌታችን ይመጣል። አሜን። ኢየሱስ ይመጣል። የሚታደገን ይመጣል። ሊወስደን ይመጣል። አስቀድሞ ሊያዘጋጅልን በወሰነው ስፍራ ሊያኖረን ዳግመኛ ይመጣል። የሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ኢየሱስ ከነሱ ተለይቶ ወደ ሰማይ ሲወጣ ሁለት ነጫጭ የለበሱ መላእክት ተገልጠው ደቀ መዛሙርቱን እንዲህ አሏቸው፣ ይህ ከናንተ ተለይቶ ወደ ሰማይ የወጣው ኢየሱስ እንዲሁ ሲመጣ ታዩታላችሁ አሏቸው። ራእይ ዮሐንስ መጽሐፍ በቶሎ እመጣለሁ ለእያንዳንዱም እንደየሥራው መጠን ከፍለው ዘንድ ዋጋዬ ከኔ ጋር አለ ይላል። እንደገና የመጽሐፉ የመጨረሻው ክፍል በራእይ ዮሐንስ ምዕራፍ 22 ቁጥር 17 ላይ መንፈሱና ሙሽራይቱ ና ይላሉ፣ የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የሕይወትን ውሃ እንዲያው ይውሰድ ይላል። ኢየሱስ ይመጣል። የምንጠባበቀው የክብር ተስፋችን በግልጥ ይመጣል። እንደ በግ የተሰዋው እንደ አንበሳ ከታላቅ ኃይልና ግርማ ጋር ይመጣል። የመምጣቱን ነገር አንጠራጠርም። በቅርቡ ኢየሱስ ይመጣል። በቶሎ ኢየሱስ ይመጣል። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ